ያድራሉ። ሄርሜላ ታስፈራለች። በቃ በጣም ታውቂያለሽ። ሸገር እናንተ ጉድ የሰማሁትን ልንገራችሁ። ጉድ በመጀመሪያ ደረጃ መቅዲን የላከቻት ሄርሜላ እራሷ ናት። መቅዲ ደግሞ ይዛው የመጣችው ልጅ የሄርሜላ የራሷ ነው። እናንተ እንደው ባደርን በዋልን ቁጥር የማንሰማው ነገር የለም። በመጀመሪያ ደረጃ መቅዲ ከጀርባ ሰው አለ፣ ከጀርባ ትልቅ ሴራ አለ ብላ እየተናገረች ነበር። ትዝ ይላችኋል፣ ከናብርሽ ጋር በተጀመረው ቡጥቡጥ ማለት ነው። እና ምን ቢሆን ጥሩ ነው? ያ ልጅ የሄርሜላ የራሷ ነው። የሄርሜላ የራሷ ልጅ ነው። ሄርሜላ እራሷ ናት መቅዲን ልካ ያ ሁሉ ድራማና አብርሽ ላይ የተሰራው ማለት ነው። አሁን አብርሽ ይሄ ቢነገረው አይሰማም፣ አይኑ ታውሯል። ቆይ በመጀመሪያ የተላከልኝን መረጃ ስሙና ከዛ እኔና እናንተ እናወራለን። ወይ በዚህ ልክ ሄርሜላ ትበላሻለች ብዬ አንድም ቀን አስቤ አላውቅም። በዚህ ልክ ሄርሜላ ትበላሻለች ብዬ አንድም ቀን አስቤ አላውቅም። ሰው እንዴት አንድ ልጁን ጥሎ ይንዘላዘላል? ምንስን እንኳን ቢሆን በልጅ ይቀልዳል። ልጅ ከሰራተኛ ትታ እሷ ወንድ ታሯሮጣለች። ይገርምሻል፣ በየቀኑ እየሄድኩኝ እኔ ነኝ የማያቸው። አንዳንዴ ከኔ ጋር ያድራሉ። ሄርሜላ ታስፈራለች። በቃ በጣም ታውቂያለሽ። ሸገር ላይ የራሱን ስራ ነው ሁሉም ሰው የሚሰራው። ማንም የማንንም ህይወት አያይም። የራሱን ህይወት ነው የሚያራሩጠው ኑሮን ለማሸነፍ። ታውቂያለሽ፣ ይቅርታ ለድምፄ የሚያራሩጠውና ልጅን የሚያህል ነገር ትታ እሷ በቃ ልጁን ወደ ቤተሰቦቿ ትውሰድ። እሷ መንዘላዘል ከመረጠች ማለት ነው። ወይንም ቤተሰቦቿ መጥተው ልጁን ይረከቡ። እባክሽ እህቴ ተባበረኝ በዚህ። የምር እኔ በጣም ከብዶኛል። የራሴን ልበል የእሷን ልበል? እኔ መሀል ላይ ተሰቃየው። እባክሽም በመጀመሪያ ደረጃ እቺ ሴት እንግዲህ ሄርሜላ ልጇን ከነሰራተኛ ጋር ጥላ ማለት ነው ከነሰራተኛ ጥላብኝ ወደዚህ ወደዛ እያለች ነው። እኔ ቤቴን ልበል ወይ ምን ልበል እያለች ነው። እንግዲህ አንቺ ማንሽ ስላት ጉድ እኮ ነው እናንተ፣ ማልሰማው ጉድ የለም። እቺ ሴት አሁን አንቺ ማንሽ? የሄርሜላ ምኗ ነሽ? ይሄና ያለስ ልጇንና ሰራተኛዋን ቤትሽ እያመጣሽ እንደዚህ የምትንከባከበት አንቺ ማንሽ ስላት የቀድሞ ባለቤቷ ወይም የልጁ አክስት ነኝ ነው ያለችው። የልጁ አክስት ነኝ፣ ልጅ ጥላብኝ እየሄደች ነው። ከአንድም ከሁለትም ሶስት ጊዜ ቤተሰቧን ለማግኘት ሞክሬያለሁ፣ ቤተሰቧን ላገኝ አልቻልኩኝም ነው እያለችኝ ያለችው ማለት ነው። በመጀመሪያ ደረጃ ማለት የምፈልገው ለካ አብርሽን ከነ ልጁ ከነ ትዳሩ የተቀበለችው ሄርሜላ ለራሷም ባለትዳር ስለነበረች የልጅ እናት ስለነበረች ነው። አሁን ነቃው። አሁን እንግዲህ ሄርሜላ ማንንም ያስቆማት ሰው የለም። ምክንያቱም አንደኛ እያሸማቀቅናት የነበረው ምንድን ነው? እሱ እኮ ባለትዳር ነው፣ እሱ እኮ የልጅ አባት ነው። እንዴት ነው የልጅ አባት? በምኑ ተማርከሽ ነው እንደዚህ የምትቁላየው ብለን ስንናገራት እሷ ለካ ባለትዳር ነበረች። ከዚህ በፊት ትዝታን አወቃቸዋት። ገና ሄርሜላ ስትመጣ ትዝታ የእርጉዝ ፎቶዋን አንዳንድ መረጃዎችን እያወጣችልን ነበር። እኛ ግን አይናችን ስለታወረ ምንም ነገር ማለት አልቻልንም፣ ምንም አልቻልንም። አሁን ግን እኔ አይኔ ተከፍቷል። ሄርሜላ ባለትዳር ነበረች። አንድ ልጅ ከወለደች በኋላ እንደተለያየች ነው እየተናገረች ያለች። እቺ ልጅ እንግዲህ የቀድሞ ባለቤቷ እህት ነኝ፣ ቤቷም ደግሞ ከኔ ቤት አጠገብ ነው፣ ጎረቤት ነን እና ደግሞ ያው ከባለቤቷ ጋር ወይም ከወንድሜ ጋር ተለያይተዋል። አብረው መቀጠል አልቻሉም፣ ተለያይተዋል። ከዛ በኋላ እንግዲህ እኔና እሷ ጥሩ ግንኙነት ነበረን። አሁን ግን ያው እንደ ማንኛውም የባል ቤተሰብ እየተረበሽኩ ነው ያለሁት። አንደኛ እዚች ጋር ወንድሜን ጎታው ወይም ጎቷት ተለያይተው ሊሆን ይችላል። እኔ አታግባ አትውለድ እያልኩ አይደለም፣ ግን በዚህ ልክ በወንድሜ የመጣው ልጅ እንደዚህ ሚዲያ ላይ ዶላር መሸቀያ አደረገችው፣ ድራማው ላይ እንዲገባ አደረገችው። እሺ ብዬ እሱን ነገር ተቀበልን እኔም ወንድሜም። እዚህ ጋር ያለ አባቱ ፍቃድ ነው ካሜራ ላይ ያም እየተቀባበለ የነበረው። ኦኬ ምናልባት ሚዲያው ላይ መታወቅ ፈልጋ ይሆናል፣ ሚዲያ ላይ መስራት ፈልጋ ይሆናል ብለን ተቀበልን። አሁን ግን ልጁን ጥላው አንዴ መስቀል ብላ ሄደች። እሱንም በቃ እሺ ልትዝናና ነው ብለን ተቀበልን። ከመስቀል ደግሞ መጣች ድጋሚ ቡታጅራ ብላ አብርሽ ሩታ ልትወልድ ቡታጅራ ስትሄድ እሱም ደግሞ ቡታጅራ ሲሄድ ተከትለው ቡታጅራ ሄደች። እሺ አልኩኝ፣ ተቀበልኩኝ። በቻልኩት መጠን ከልጆቼ ጋር ላለመለየት የተለያየ ነገር እያደረኩ ነበረ። መጡ። አሁንም ተመልሰው ቡታጅራ ብለው ተመልሰው ሄዱ። እሱንም ደግሞ እሺ ብዬ ተቀበልኩኝ። አሁንም ደግሞ ድጋሚ ኩሪፍት ብለው ሄዱ። የዛኔ ግን የሰራተኛ ደሞዝ አልተከፈለም። ልጅ እዚች ጋር እኔ ነኝ እየተንከባከብኩት ያለሁት። እኔም የራሴ ህይወት የራሴ ልጆች አሉብኝ። በቃኝ
አሁን ቤተሰቧ ልጁን መጥተው ይቀበሉ ነው እያለችኝ ያለችው ማለት ነው። እቺ ልጅ እንግዲህ የባሏ እህት ነኝ አለች። እንግዲህ ትሁን አትሁን እኔ ማውቀው ነገር የለም እምትለኝን ነው ሪከርድ እያስደመጥኳችሁ ያለሁት ማለት ነው። ቆይ በመጀመሪያ እናንተ ማለት ነው ወደና አብርሽ ደግሞ ልምጣ። አብርሽ ቆይ ዝም ብለህ በህይወት ሰው ስታስገባ ሰው እኮ ማለት ነው ገና ሚስት ራሱ ሲመርጥ ለልጆቼ እናት ትሆናለች ወይ ለልጆቼ አንዳንዴ አንዷ ምን እንዳለች ታውቃላችሁ? እኔስ ይሁን ችግር የለውም ይበለኝ፣ በምርጫዬ ነው የተቃጠልኩት፣ በምርጫዬ ነው ዋጋዬን መቀበለውም፣ ለልጆቼ ግን ደና አባት አልመረጥኩ ማለች። እና ሚስት ስትመረጥ ሚስት ባል ስትመርጥ መልኩን አይታ ወይም ሚዲያ ላይ ባለው ኤክስፒሪየንስ የሆነ አላደለ ባለው ተወዳጅነት አይታ ሳይሆን ወደፊት ለልጆቼ አባት ይሆናል ወይ መውለድ ብቻ አባት አያስብልም ለልጆቼ አባት ይሆናል ወይ ብለን ነው ወንድ መምረጥ ያለብን እህቶቼ። በዚህ አጋጣሚ ለእናንተ ምክር ልስጣችሁ። ባማረ ቁመናው ባማረ ንግግሩ ባማረ ምናምን አይደለም፣ ሰርቶ ያመጣል ወይ የልጆቼን አባት ይሆናል ወይ ልጆቼን ደና አባት ይሆናቸዋል ወይ ብለን ማለትም አለብን። ገባችኋል? አሁን እዚች ጋር አብርሽ ላንተ ልምጣለህ። መቼስ የወለደችውን ጥላ የተለያየ ቦታ የምትንዘላዘል ሴት ለአንተ ጥሩ ሚስት ትሆናለች፣ ወደፊት ስለምትወልዳቸው ልጆች ጥሩ እናት ትሆናለች። መጀመሪያ የወለደችውን ልጅ ከሰራተኛ ጋር እየጣለች የምትሄድ ማለት ነው። አለን እኮ እኛም ልጆችን ጥለን ነው የመጣ ነው። ግን እኛ ልጆችን ጥለን የመጣ ነው ለምን እንደሆነ ታውቃላችሁ? ለመለወጥ ነው። እኛ ልጆችን ጥለን የመጣ ነው ለሰራተኝነት፣ ነገ ህይወታቸው እንዲያምር ነገ አለ አይደለ? እኔ እንጃ እኛን አያካትትም። ይሄ እኔ እዚህ ላይፍ ውስጥ ስላለው አይደለም። ብዙ እህቶች አሉ ልጆቻቸውን ጥለው መጥተው ሰራተኝነት አመት ለአመት እየሰሩ ቤት እየሰሩ የልጆቻቸውን ጥሩ ትምህርት ቤት እየከፈሉ የተለያየ ይሄ እኛን አይወክልም። እናንተ ግን እንደ ሄርሜላ አይነት ይወክላል። ልጅ ልትዝናኑ ስትሄዱ ልጅ ይዛችሁ ሄዱ። እኛ የእናንተን ቤት ማጽዳት የለብንም። እኛ የእናንተን የሰራተኛ ደመወዝ መክፈል የለብንም። ስለዚህ ልጆቻችሁን ይዛችሁ ሂዱ። ሰራተኛ ደግሞ መክፈል ካቃታችሁ ወይም ለሰራተኛ መጥፎ ከሆናችሁ ሞላዝም ሰራተኛ ልጆቻችሁን ራሳችሁ ተንከባከቡ። ሞላዝም እኔ ትላንትና ሰራተኛ አይታችኋል ምን እንደተባልኩ እንዴ! በጣም ያሳፍራል። እውነቴን ነው የምላችሁ። ሰው የዘራውን ነው የሚያጭደው። ሚዲያ ላይ በጣም ባህሪያችሁ ሌላ ሰው ነው፣ ሪያሊቲ ደግሞ ባህሪያችሁ ሌላ ሰው ነው። እንዴ ተወዛገብን እኮ እኛ። በቃ ምንድን ነው እኛ ላይ ድራማ እየሰራችሁ ነው ወይስ ራሳችሁ ላይ ድራማ እየሰራችሁ ነው? አብርሽ ምን እያካሄድክ ነው? ዛሬውኑ ወደ ቡታጅራ ተመልሰ ከአባት ጋር ብትነጋገር ይሻላል። ከአባት ጋር ተነጋገር ማለት የፈለኩት ይሄን ነው። የአባት ቀልብ ከረገመ ጥሩ አይደለም። አባትህ እየሰማኸው እንዳልሆነ አንተም ደግሞ ቤተሰብንም እየሰማ እንዳልሆነ በራስህ አንደበት ተናግረሃል። ተከበር፣ ስነ ስርዓት ይኖር። ገንዘብ አያባልግ። ለምንድን ነው ግን ገንዘብ ሲመጣ ብዙዎች ህይወታቸው የሚበለሻቸው? ማንነታቸው፣ ስነ ምግባራቸው ለምንድን ነው የሚበለሻቸው? እንዴ በቃ ስርዓት ይኖራችሁ። ፈጣሪን አትርሱ። እንዴ ገንዘብ እኮ ኃላፊ ጠፊ ነው። የምሬ ነው የምላችሁ። ስነ ስርዓት ግን ስነ ምግባር እናንተ የምትወልዱት ልጅ ራሱ እናንተን ነው የሚመስለው። ከሃይማኖታችሁ አትውጡ፣ አደብ ያዙ። እንዴ የምሬ ነው የምላችሁ። እኔ በጣም ዛሬ ስሜታዊ ነው የሆንኩት። በጣም ብዙ መረጃ እየደረሰኝ ነው። እኔ ለሚዲያ ይመጥናል ብዬ ያልኩትን ነው እያስደመጥኳቸው ያለው እንጂ የእነ አብርሽ ቪዲዮ ይላክልኛል። ስልኬ ፉል ነው፣ ስልኬ ማለት ነው ፉል የእነሱ መረጃ እየተባለ ማለት ነው። በቃ እኔ የእነ አብርሽ ከእነ አብርሽ እንደምገናኝ ስለሚታወቅ በቃ እና አባካችሁን ማለት የምፈልገው ምን እንደሆነ ታውቃላችሁ? ሚዲያም ላይ ታዋቂም ስትሆኑ ቲክቶክም ላይ ዩቲዩብም ላይ ታዋቂ ስትሆኑ በስነ ስርዓት በቃ ራሳችሁን ማንነታችሁን በማያቆሽሽ ልጆቻችሁ በማያፍሩባችሁ ነገር ታዋቂ ሆኑ። ገባችኋል? እና ደግሞ ምንድነው አብርሻውን ይሄ ልጆች ሲያዩት ቪዲዮውን ልጆች ሲያዩት ምን ያህል ለልጆች ዋጋ እንደከፈልክ ያሳያል። እውነት ብልግናህን ነው የሚያሳየው አብርሽ ማለት ነው። እኔ በጣም ይቅርታ ጎረቤትም ብትሆን ቤተሰቦቼም ብትሆን የጋሽዬም ወዳጅ በሆን እኔ መጠላብ ነገር ጠላባለሁ። የእናቴ ልጅ ራሱ ብትሆን ማለት ነው።